በቂሊንጦ ማረሚያ ቤት ውስጥ በእስረኞች መካከል በተፈጠረ ግጭት በርካቶች ተጎድተው ሆስፒታል መግባታቸው ተገለጸ። ከትናንት ምሽት ጀምሮ እስከ ዛሬ ጧት ማለዳ ድረስ በቂሊንጦ ማረሚያ ቤት በእስረኞች መካከል በተፈጠረ አለመግባባት ከ10 በላይ እስረኞች ጉዳት ደርሶባቸው ሆስፒታል መግባታቸው ታውቋል። የግጭቱ መንስኤ ምን ይሆን? በዝርዝር መረጃችን ትሰሙታላችሁ። በአማራ ክልል ጦራቸውን ይዘው የሚዋጉት ሌተናንት ጀነራል ሹማ አብደታ በገባንበት ቦታ ሁሉ ህዝቡ አትውጡ እያለን ነው ሲሉ ተደመጡ። ያገዛዙ ጦር የልዩ ዘመቻዎች እዝ ዋና አዛዥ ሌተናንት ጀነራል ሹማ አብደታ ዝግጅታችን በሀገር ውስጥ ከምንዋጋቸው የሸኔና የጽንፈኛ ቡድኖች ባለፈ ለሌላ ከፍ ያለ ተልዕኮ ነው ሲሉም ተደምጠዋል። በዝርዝር ተሰሙታላችሁ። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጅ የለበትም አለ። የተፈጸመውን ግድያ በተመለከተ የብልጽግና የፌዴራል መንግስትና የኦሮሚያ ክልል መንግስት ዝምታን መርጠዋል። የኦሮሞ ነጻነት ጦር ግን ጉዳዩ ፖለቲካዊ መልክ የያዘ የፕሮፓጋንዳ ስራ ነው ብሏል። በዝርዝር ተሰሙታላችሁ። ከትናንት ጀምሮ የኢትዮጵያ የባንክ ዘርፍ ለውጭ ባንኮች ክፍት መደረጉን ብሔራዊ ባንክ ማምሻውን አስታውቋል። የኢትዮጵያ የባንክ ዘርፍ ከትናንት ምሽት ጀምሮ ለውጭ ባንኮች ክፍት መደረጉን የኢትዮጵያ ብሔራዊ ባንክ ማምሻውን ባወጣው መግለጫ አስታውቋል። ባንኩ ማምሻውን ያወጣው ኤስቢቢ 94/2025 የተባለው መመሪያ የውጭ ባንኮች በኢትዮጵያ እንዲሰማሩ ባለፈው አንድ ዓመት ሲሰራ የነበረው ስራ የመጨረሻ ምዕራፍ እንደሆነ ተጠቅሷል። በዝርዝር ያዝነው ሌላኛው ጉዳይ ነው። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በቂሊንጦ ማረሚያ ቤት ውስጥ በእስረኞች መካከል በተፈጠረ ግጭት በርካቶች ተጎድተው ሆስፒታል መግባታቸው ተገለጸ። ከትናንት ምሽት ጀምሮ እስከ ዛሬ ጧት ማለዳ ድረስ በቂሊንጦ ማረሚያ ቤት በእስረኞች መካከል በተፈጠረ አለመግባባት ከ10 በላይ እስረኞች ጉዳት ደርሶባቸው ሆስፒታል መግባታቸው ታውቋል። ጥቃቱን አስመልክቶ ዛሬ ለፍርድ ቤት ያስረዱት እስረኞቹ ጥቃቱ ያተኮረው ከሽብር ጋር በተያያዘ ተጠርጥረው ባሉ እስረኞች ላይ ነው ሲሉ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ችሎት አመልክተዋል። ስማቸው እንዲገለጽ ያልፈለጉ አንድ የቂሊንጦ ማረሚያ ቤት አስተዳደር ሰራተኛ እንደገለጹት ደግሞ በፍርድ ቤት የእስር ቅጣት የተወሰነባቸው እስረኞች ከተጠርጣሪዎች ተለይተው እንዲያዙ መመሪያው ቢያዝም ከማረሚያ ቤቱ የጥበቃና የደህንነት ኃላፊዎች ጋር የአደንዛዥ እጽ ንግድ ትስስር በመፍጠር አይነኬ ሆነዋል ሲሉ ገልጸውልናል። አክለውም ሰሞኑን በፌዴራል ፖሊስ ቁጥጥር ስር የዋሉት የማረሚያ ቤቱ የጥበቃና የደህንነት ኃላፊዎች ከነዚህ ፍርደኞች ጋር የንግድ መረብ ፈጥረው ሲንቀሳቀሱ የነበረ ሲሆን እነሱ በመታሰራቸው ጥቅማቸው የተነካ ግለሰቦች ከጀርባ ሆነው የቀሰቀሱት ግጭት ነው ብለዋል። እነዚህ እጽ የሚያዘዋውሩ ፍርደኞች ከጀርባ ሆነው ባስነሱት ግጭት በሽብር ተከሳሾች ላይ ከፍተኛ የአካል ጉዳት ደርሷል ሲሉ ተናግረዋል። ሚዲያችን ከሳምንት በፊት 7 የቂሊንጦና የአባ ሳሙኤል ማረሚያ ቤት የጥበቃና የደህንነት ቡድን መሪዎችና አባላት በማረሚያ ቤት ውስጥ ለእስረኞች አደገኛ እጽ በማዘዋወር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን መዘገባችን ይታወሳል። በሌላ መረጃ በጎንደር አስደንጋጭ የተባለ ጥቃት ተፈጽሟል። በአማራ ክልል ጎንደር መተማ መንገድ ላይ መቃ በተባለችው ስፍራ ታጣቂዎች በፈጸሙት ጥቃት 16 አሽከርካሪዎች ተገድለዋል። በርካቶች መቁሰላቸውን ተሰምቷል። እንደ መረጃው በታጣቂዎቹ ከተገደሉት ሾፌሮች በተጨማሪ ተሳፋሪዎችና በርካታ አሽከርካሪዎችም ታፍነው ተወስደዋል። አብዛኞቹ አሽከርካሪዎች የተገደሉት ከጥቃቱ ለማምለጥ ጥረት በማድረግ ላይ ሳሉ በሩምታ ተኩስ እንደሆነም ታውቋል። በሰሞነኛው ጥቃት ዙሪያ በአካባቢው የሚንቀሳቀሰው የፋኖ ኃይል እጅ የለበትም ያለ ሲሆን የዓይን እማኞች በበኩላቸው ጥቃቱን ያደረሱት ከመከላከያ ጋር የሚተዋወቁና ድንበር ላይ ወደ ሱዳን ገባ ወጣ የሚሉ ታጣቂዎች ናቸው ብለዋል። መከላከያን ደግፈው ከፋኖ ጋር ይዋጋሉ፣ ግን ደግሞ እንዲህ አይነት ከባድ ጥቃትም በንጹሃን ላይ ያደርሳሉ። እናም ለጥቃቱ መከላከያም ተጠያቂ መሆን አለበት ሲሉ አስተያየት ይሰጣሉ። በሌላ መረጃ በአማራ ክልል ጦራቸውን ይዘው የሚዋጉት ሌተናንት ጀነራል ሹማ አብደታ በገባንበት ቦታ ሁሉ ህዝብ አትውጡ እያለን ነው ሲሉ ተደመጡ። ያገዛዙ ጦር የልዩ ዘመቻዎች እዝ ዋና አዛዥ ሌተናንት ጀነራል ሹማ አብደታ
ዝግጅታችን በሀገር ውስጥ ከምንዋጋቸው የሸኔና የጽንፈኛ ቡድኖች ባለፈ ለሌላ ከፍ ያለ ተልዕኮ ነው ብለዋል። ከራሳቸው ዜጎች ጋር የኮማንዶ ጦራቸውን አዝምተው ለዓመታት ውጊያ ላይ የሚገኙት ያገዛዙ ጦር የልዩ ዘመቻዎች እዝ ዋና አዛዥ ሹማ አብደታ በውጊያም ውጤታማ ሆነናል ሲሉ ነው የተደመጡት። ሌተናንት ጀነራሉ በገባንበት ስፍራ ሁሉ ህዝቡ አትውጡብን እያለ ነው። በሀገር ውስጥ ውጊያም ውጤታማ እየሆነን ነው። በኦነግ ሸኔ በኩልም ተሳትፈንበት ውጤታማ ሆነናል ሲሉ ተደምጠዋል። በቁጥርም ሆነ በጥራት ከፍተኛ የኮማንዶና ተወርዋሪ ኃይል እየገነባን ነው የሚሉት ጀነራል ሹማ አብደታ የተሰጠን ተልዕኮ ስለ ሸኔና ጽንፈኛ ኃይል ብቻ አይደለም፣ እኛ ትልቅ መቺ ኃይሎች ነን። ዝግጅታችን ለሌላ ከፍ ያለ ተልዕኮም ጭምር ነው ሲሉ ተደምጠዋል። አያይዘውም ህገ መንግስትን በውጊያ መቀየር አይቻልም፣ እኛ የዚህ ህገ መንግስት ጠባቂዎች ነን ሲሉ ተደምጠዋል። ባለፉት 7 ዓመታት ያለማቋረጥ ከራሱ ዜጎች ጋር በሀገር ውስጥ ጦርነት ተሰማርቶ የሚገኘው ያገዛዙ ጦር አዛዥ በተደጋጋሚ ጠንካራ ኃይል ስለመገንባታቸው ሲናገሩ ቢደመጡም በሌላ በኩል ግን ጦርነቱን አሸንፎ ሰላም ማስፈን እንዳልቻሉ ታውቋል። ለዚህም በተለያዩ የሀገሪቱ አካባቢዎች በተለይም የአማራና ኦሮሚያ ክልል ዛሬም ድረስ ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰበት የሚገኘው ጦርነት መቀጠሉ ይታወቃል። ሹማ አብደታ የሚመሩት ጦር በአማራ ክልል የተለያዩ አካባቢዎች ገብቶ በብዙ እንደሞተና በየጊዜው እያሰለጠኑ ለመተካት ጥረት እንደሚያደርጉም ይታወቃል። በተለያዩ ቦታዎች ላይ ኮማንዶ ኃይሉን አሰማርቶ ከፋኖ ኃይሎች ጋር ውጊያ የገጠመው አገዛዙ በብዙ ቦታዎች ላይ ድል ሳይቀዳጅ ቀርቶ የኮማንዶ ኃይሉም ተመቶ መበተኑን መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባሉ አርበኛ አስረስ ማረ ዳምጤ ሰኔ 18 ልዩ ዕለት መሆኗን እንዲህ በማለት አስታውሰዋል። ሰኔ 18 ቀን 2015 ዓ.ም የደጋዳሞቱ ተጋድሎ የተጀመረበት ዕለት ነው። ዛሬ የተጋድሎ 2ኛ ዓመት እየተከበረ ይገኛል። የቀጠናው ትግል በትህትና በመያዙ ምክንያት ብዙ ያልተነገሩ ገድሎች አሉት፣ ያልተጻፉ ድንቅ ታሪኮችም አሉ። የደጋዳሞቱ ውጊያ ብቻ ከነፍስ ወከፍ መሳሪያ እስከ ዙ 23 ድረስ ከእግረኛ እስከ ኮሎኔል ድረስ የማረክንበትና በፋኖ የትግል ታሪክ ደማቁ ታሪክ የተጻፈበት ነው ብለዋል። ይህ ታምር የሚመስል ተጋድሎ ያለ መሪ የተከወነ አይደለም ያሉት አስረስ በዚህ ትግል እንደ ክስተት ከመጡት መሪዎች መካከል ሻለቃ ዝናቡ ልንገረው አንዱ ነው ብለዋል። ነጩን ስንነጋገር ዳሞት ላይ በ5 ቀን ውጊያ በሁለት አውደ ግንባር 1200 ክላሽ 5 ዲሽቃ 29 ብሬንና 18 ስናይፐር እንዲሁም አንድ ዙ 23 ጋር ተማርኳል። እርግጥ ያ ሁሉ ድል የህዝብ ነው፣ ኮከቡ ግን ሻለቃ ዝናቡ ነው ብሏል አስረስ ማረ ዳምጤ በመረጃው። አርበኛ አስረስ ያስከትሉና በአንድ ጀንበር ይህን ሁሉ መሳሪያ የተማረከበትን ውጊያ የመራውን ብላቴና መግፋት ነውር ነው። ትግሉን የትግሉ ባለቤት እንጂ ባህር ማዶና ማረሚያ ቤት ያለ እንዲሁም የነጠላ ስር ቁማርተኛ እንዲመራው አንፈቅድምም ብለዋል። በአንድ ወቅት ዳሞት ብቻ የተሰራው ገድል እኮ ሌላ አካባቢ ለአንድ ዓመት አልተሰራም በማለትም አስከትለዋል። ያም ሆነ ይህ ግን በየትኛው ማዕዘን የሚደረግ ትግል ግቡ አማራን ነፃ ማውጣት ብቻ ስለመሆኑ ሊሰመርበት ይገባልም ብለዋል። ታዲያ ለአንድነት ተብሎ በሚሰራ የኮታ ፖለቲካ ውስጥ የተለየ ቦታ ለማግኘት በሚል የሚታይ የሚዳሰስን ሐቀኛ ታሪክ ማጣጣል ነውር ነው በማለት ማክለዋል። የአንድነቱን ቀመር ለሌላ አካል ማስረከብ አይቻልም። የትውልዱን አደራ የሚሸከም ትከሻ ያለው የተከፈለውን መስዋዕትነት የሚያውቅ ህዝባችን ለትግሉ የከፈለውን ዋጋ የሚረዳ ሰው ተላላኪነትን መጸየፍ አለበት በማለትም አስረስ ማረ ዳምጤ መረጃውን ደምድመዋል። በሌላ መረጃ ከትናንት ጀምሮ የኢትዮጵያ የባንክ ዘርፍ ለውጭ ባንኮች ክፍት መደረጉን ብሔራዊ ባንክ ማምሻውን አስታውቋል። የኢትዮጵያ የባንክ ዘርፍ ከትናንት ምሽት ጀምሮ ለውጭ ባንኮች ክፍት መደረጉን የኢትዮጵያ ብሔራዊ ባንክ ማምሻውን ባወጣው መግለጫ አስታውቋል። ባንኩ ማምሻውን ያወጣው SBB 94/2025 የተባለው መመሪያ የውጭ ባንኮች በኢትዮጵያ እንዲሰማሩ ባለፈው 1 ዓመት ሲሰራ የነበረው ስራ የመጨረሻ ምዕራፍ እንደሆነ ተጠቅሷል። በመመሪያው ላይ ባለፈው 1 ዓመት በርካታ ባለድርሻ አካላት ምክክር እንዳደረጉበት የገለጸው ብሔራዊ ባንክ ይህም በኢትዮጵያ
ለመጀመሪያ ጊዜ የውጭ ባንኮች በቀጥታ እንዲሳተፉ በር ከፍቷል ብሏል። ከትናንት ጀምሮ የውጭ ባንኮች ቅርንጫፍ ባንኮችን፣ የውጭ ባንክ ቅርንጫፎችን ወይም የወኪል ቢሮዎችን ማቋቋም እንደሚችሉ ይፋ ተደርጓል። ይህንን ተከትሎ የኢትዮጵያ ብሔራዊ ባንክ የሀገሪቱ የባንክ ዘርፍ ለውጭ ተሳትፎ ክፍት መሆኑን የገለጸ ሲሆን የውጭ ባንኮችና ባለሀብቶችም ማመልከቻዎቻቸውን ከዛሬ ጀምሮ ለብሔራዊ ባንክ ማቅረብ እንደሚችሉ አስታውቋል። ይህ ውሳኔ በሀገሪቱ ኢኮኖሚያዊ ገጽታ ላይ ከፍተኛ ለውጥ እንደሚያመጣ የሚጠበቅ ሲሆን ይህም ውድድርን ለማሳደግ የአገልግሎት አሰጣጥን ለማሻሻልና የውጭ ኢንቨስትመንትን ለመሳብ ያለመ ነው ተብሏል። በሌላ በኩል ደግሞ የሀገር ውስጥ ባንኮች ለውድድር ብቁ ባልተደረጉበት ሁኔታ የውጭ ባንኮችን ማስገባት በርካታ ባንኮችን ከገበያ ውጭ እንዳያደርግ ተሰግቷል። የአሁኑ እርምጃ በኢትዮጵያ መንግስትና ብሔራዊ ባንክ የተጀመሩ የማክሮ ኢኮኖሚ ማሻሻያዎች አካል ሲሆን እነዚህ ማሻሻያዎች የተነደፉት የፋይናንስ ሴክተሩን ለማዘመንና ለሀገር ውስጥና ለዓለም አቀፍ ንግዶች የበለጠ ምቹ ሁኔታን ለመፍጠር ጭምር ተብሎ ነበር። የብሔራዊ ባንክ ገዢ ማሞ ምህረቱ በቅርቡ በተካሄደውና የአውሮፓ ምክር ቤት በኢትዮጵያ ባዘጋጀው አንድ ዝግጅት ላይ እንደተናገሩት የኢትዮጵያን ኢኮኖሚ በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ማሻሻያው ወሳኝ መሆኑን አስረድተው ነበር። ከዚህ በተጨማሪ የግሉ ሴክተር በኢትዮጵያ ኢኮኖሚ ውስጥ ያለው ፍላጎትና ተሳትፎ በተለይ የውጭ ንግዶች ለእድገት ፍጹም ወሳኝ ናቸው ብሏል። ኢትዮጵያ በያዝነው ዓመት የዓለም የንግድ ድርጅት WTO አባል ለመሆን ብዙ እንቅስቃሴ እያደረገች ሲሆን የባንክ ሴክተሩን ክፍት ማድረግ አንዱ ዋነኛ ቅድመ ሁኔታ እንደሆነ ሲጠቆም ቆይቷል። ኢትዮጵያ ከ1995 ዓ.ም ጀምሮ የዚህ ድርጅት አባል ለመሆን በድርድር ላይ ብትሆንም ስምምነት ላይ ባለመደረሱ ከዛ ወዲህ ባሉ ዓመታት ድርድሩ ተቋርጦ ነበር። ድርድሩ ተቋርጦ የነበረው በዋናነት የባንክ የቴሌንና የትራንስፖርት ማለትም የአየርና የባህር ትራንስፖርት ለውጭ ባለሀብቶች ክፍት ይደረግ በሚለው ቅድመ ሁኔታ ምክንያት እንደነበር መረጃዎች ያሳያሉ። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።